ልጆቻችሁ ላይ በጣም የበዛ እንክብካቤ እያደረጋችሁ ከሆነ እነዚህን 4 ጥቂት ባህሪያት ያሳያሉ። ለምን እንደሚያሳዩም ደግሞ ምክንያቱንም እነግራችኋለሁ። የመጀመሪያው ነገር በቀላሉና በትንሹ መሰላቸት ነው። የጀመሩትን መጨረስ አይችሉም። መራመድም፣ ማድረግም፣ መብላትም፣ መንቀሳቀስም፣ መተንፈስ ራሱ የሚሰለቻቸው ልጆች አሉ። የበዛ እንክብካቤ ሲኖራቸው መጋፈጥም አይችሉም። ኮንፈርት ዞናቸውንም ማጣት አይፈልጉም ማለት ነው። ከዛ ሁለተኛ ደግሞ ሁሉም ነገር እሺ ብቻ እንደሆነ ነው የሚያውቁት። የሚፈልጉትም ኖ መባል አይችሉም። ያ ማለት ኖ ስትሏቸው በማልቀስ በመነጫነጭ በማኩረፍ በቃ እናንተን በመለመን በጣም ብዙ መንገዶችን ሊጠቀሙ ይችላሉ ማለት ነው። ከዛ ብትለፉ የሆነ ነገር ብትሰሩ ገዝታችሁ ብታመጡ ምንም ነገር ብታደርጉላቸው ምንም አይመስላቸውም። ዋጋም አይሰጡትም። ምንም አይሰማቸውም። ማመስገንም አይችሉም። ይቅርታ ማለት ይቸግራቸዋል። አብሮ መሆን ይቸግራቸዋል። መስጠትን፣ ማካፈልን፣ ስሜትን መናገር እነዚህ ነገሮች ሁሉ ይቸገራል። አራተኛው ደግሞ በተግባር ቤታችሁ ልታዩት ትችላላችሁ። ደብተራቸው ወይም የእጅ ጽሁፋቸው በጣም ስስ የሆነች በቃ ቀጫጭን እጅ ጽሁፍና ደቃቅ የሆነ ነው ማለት ነው። ይሄ ደግሞ ስስ ከመሆናቸው መጋፈጥ ካለመቻላቸው በራሳቸው የሆነ ነገር ማድረግ ካለመቻላቸው የሚመጣ ነው ማለት ነው። ብዙ ጊዜ ይሄ ባህሪ የሚያጋጥመው የመጀመሪያ ልጆች ላይ ነው። ወይ ደግሞ ብቸኛ ልጆች ወይ ደግሞ አክስት፣ አጎት፣ አያት ሁሉ ትኩረት ያደረገበት ሁሉን የሚፈቅድለት ሁሉም ሰው ፕሮቫይድ የሚያደርገው ልጅም ሲሆን እንደዚህ ይሆናል። ከዛ በተጨማሪ ደግሞ ብቻዋን የምታሳድግ እናት እኔ ለልጅ ያላንስም ሁሉንም ነገር አደርግለታለሁ እንዲሰማው አልፈልግም እንዲሰማት አልፈልግም ከሚል አስተሳሰብ ሁሉንም ነገር ለልጆች ማድረግ ስንጀምር የበዛ እንክብካቤ ልናደርግ እንችላለን ማለት ነው። ከዛ ምን ይሆናል መሰላችሁ? ይሄ ነገር ያድግና ልክ ልጆቹ 10ዎቹ እድሜ ውስጥ ሲገቡ ላይክ 14፣ 15፣ 16 ሲሆኑ በጣም ሁሉ ነገር የሚሰለቻቸው ለምንም ነገር ትርጉም የሌላቸው መፈለግ የሚባለው ነገር በውስጣቸው የሌለና ቶሎ የሚሰላችሁ ልጆች ይሆናሉ። በዚህም ምክንያት ደግሞ ቶሎ ድብርት ውስጥ የመግባት እድላቸው በጣም ሰፊ ይሆናል ማለት ነው። ስለዚህ ቤታችሁ ውስጥ እንዲህ አይነት ሁኔታ ካለ ልታዩትና ማስተካከያ ልታደርጉበት ይገባል ማለት ነው። አመሰግናለሁ። ቻው።